የሚስትም ገንዘብ ንብረት በባጢል በከንቱ ያለ ፍቃድ መብላት የሷን ገንዘብ ማጥፋት ይሄ በእስልምና የተወገዘ ትልቅ የሆነ ስተት ነው። ፈሚነል አዝዋጅ መንቀጥ ረቀ ዲኑሁ ወቀለት ሙሩአቱሁ ፈተራሁ يأكل ማለ ዘውጀቲ ቢልባጢል ተወንዶች ውስጥ እንደው ወንድነት የማይሰማው ዲኑ ያነሰበት የሚስቱን ገንዘብ ምን ታመጣለች እያለ በቀጥታም ሆነ በተዘዋዋሪ የሚያጠፋ በተለያየ መንገድ ነው። ያንን አሁን እንዳልነው በቀጥታም ሆነ በተዘዋዋሪ ሲባል በተለያየ መንገድ ነው ሊያጠፋ የሚችለው። ከዛ ውስጥ ምናልባት ባለቤቱን አበድሪ ብሎ ሊጠቀም ይችላል። ብድሪ ይጠይቃል። ግን የጠየቀው አሁን ተጇ እስከሚወጣ ድረስ ነው። ተጇ ተወጣ በኋላ በይ እንግዲህ ወይታ አግኝቼ ጨርሼው በልተን ጨረስ ነው አብረን አጠፋ ነው ሁሉ የሚላለ እንዴ። መጀመሪያ እኮ ማስተዳደር ያንተ ነው። ካልፈቀደልህ በስተቀር ልገዝህ አንተም ሐቢቢ አትጨናነቅ ብላስ እስካልፈቀደልህ እስካልሰጠህ ድረስ እኮ እና አፉስታላሌ ድረስ ሐቋን ታሁን በፊት ባየነው ትምህርት ላይ ማብላት ማጠጣት ማሟላት ይሁን የትም ገብቶ የትም ወጥቶ እንጂ አንቺም እኔም አብረን የመሰረተው ትዳር ነውና ተባብረን ቤቱን በግዴታ ሊያዝ ነው አንቺም ግዴታ አለብሽ የሚባል ነገር ካልፈቀደ ተፈቀደ ማሻአላህ ሁለት አጅር ታገኝበታለች። የአብዱላህ መስዑድ ባለቤት ነብዩ ሰለላሁ ዐለይሂ ወሰለም ጠይቃ ለባለ በሰጥ ብላ ሁለት አጅር ታገኛለች። አጅሩ ሶደቃ አጅሩ ሲላ ብለዋታል። አው አንቺም እገጁ አትገጁ ማለት አይደል። ላኪን ግን አታሎ መውሰድ አይፈቀድም።